በትነግ በኩል ለምሳሌ ሊፈጽማቸው ይገባ ተብሎ ከተያዙት የመጀመሪያው ትጥቅ ማስፈታት ነው። ታጣቂው እስካሁን አላስፈታም። ትጥቅ ማስረከብ ነው። እስካሁን አላስረከብም። እስካሁን ድረስ ከ200 ሺህ በላይ ታጣቂ ተደራጅቶ ትምህርት ቤቶችን ካምፕ አድርጎ የአዋሳኝ አካባቢ በአማራ ክልል አዋሳኝ የሆኑ አካባቢዎችን ህዝብ እያስጨነቁ አንዳንዴም ጥቃት ሁሉ እየፈጸሙ ነው ያሉት። የእነሱም ታጣቂዎች እኮ ግን ገብተው በነባሩ ህዝብ ላይ ጥቃት እየፈጸሙ እኮ ነው። ሰው በጥለው ገለበጠኝ የሚባል አባባል አለ። ወይም ጅራፍ ራሱ ገርፎ ራሱ ይጮሃል የሚባል ነገር አለ። የተነጋ አንዱ ትልቁ በሽታ ይሄ ነው። እንትኑን አጽሙን በማቃጠል የነበረን እንዲመስል አድርጎ ሸፍጥ ሰርቶ ነው የጎንደር ዩኒቨርሲቲ የህወሓት የገደላቸው ህወሓት የጨረሳቸው ብሎ መረጃ ያወጣው ብሎ ሲናገር ሰምቸዋለሁ። ድፍረቱ ምን ያህል መሀይም እንደሆነ በጣም ያሳዝናል። እንደሱስ እንዴት ይባላል? አንዱ ድንቁርና ደግሞ የሱ በጣም የከፋው የሚሆነው ከፕሪቶሪያው ስምምነት በፊት ወደ ነበርነው ሁኔታ እንመለሳለን አይነት ነው አይደል ያለው። እንግዲህ እሱን ለይቶ እንደዚህ ማሳወቅ ጥሩ ነገር ነው። ከፕሪቶሪያው የሰላም ስምምነት በፊት ማለት ምን ማለት ነው? ወደ ጦርነት እንመለሳለን እኮ ነው። አማጺ እንሆናለን። ስለዚህ አመጻችን ተጠናክሮ ይቀጥላል፣ ከፌዴራል መንግስቱ ጋር ጦርነት እንገጥማለን እያለን ነው። አሁን በስሜት አነሳስቶ 40% ግዛቴ እንደዚህ እያለ ጮሆ የትግራይን ወጣት ወደ ጦርነት የሚማግድበት እድል ያለ አይመስለኝም። ለምሳሌ ባለፉት 27 ዓመታት ኢህአዴግ በነበረበት ስልጣን ላይ ሽፍታ ነበረ፣ እውነት ነው። ከሽፍታም አንዳንዱ አለፍ ያለ የታጠቀ ቡድን ነበረ። ለምሳሌ በምስራቁ የሀገሪቱ አካባቢ ኦነግ የታጠቀ ኃይል ነበረው። ደንበር ተሻግሮ የሚመጣው አልኢትሃድ፣ በኋላ ኢስላሚክ ኮርትስ ተብሎ ከዛ አልሸባብ እያለ የታጠቀ ቡድን ነበረ። ከእኛ ሀገር ታጣቂዎች ጋር የተሰባጠሩም ሊመጡ ይችላሉ። በሰሜኑም የሀገራችን ክፍል ነበረ። ኤርትራን ተገን አድርገው የታጠቁ ቡድኖች የመጡ ግጭት ይፈጥሩ ነበር። እነሱ የፖለቲካ ቡድኖች ናቸው፣ ሽፍትነት አልነበረም። ሽፍታ ግን ተራ ሽፍታ ነበረ። ሰሜን ሸዋ ውስጥ ነበረ፣ በብዛት ጎንደር ውስጥ ነበረ፣ ጉና አካባቢ፣ በሌሎችም አካባቢ ጎጃም ውስጥ በጣም አስቸጋሪ ኖቶሪየስ የሆኑ ሽፍቶች ነበሩ። እነዚህ የግለሰብና የቡድን እንቅስቃሴን የሚያሳይ ነው ሽፍትነት። አሁን ባለው ሁኔታ እኔ በሚዛኑ አይተው ለመፍትሄውም ራሳቸው እንዲያዘጋጁ ነገሮችን በደንብ መለስ ብሎ ቢያዩ ጥሩ ነው መስሎ ነው የሚታይ። ከዛ አንጻር መታየት አለበት። ወደ ትግራይ ስንሻገር እንግዲህ የትግራይ አካባቢ ያለው ፖለቲካ የተለመደ አይነት ነው፣ አዲስ ነገር አይደለም። እንደምታስታውሰው የሰላም ስምምነት ሰነዱ በዋነኛነት የህወሓት የሚፈጽማቸው ግዴታዎችን አስቀምጧል። ፌዴራል መንግስት የሚፈጽማቸው ግዴታዎችን አስቀምጧል። ለምሳሌ የፌዴራል መንግስት አንዱ ግዴታው ሽብርተኝነትን ማንሳት ነበር። እሱን ወዲያው አስነስቷል። አገልግሎቶች፣ የህዝብ መንግስት የሚቀርቡ አገልግሎቶች ቶሎ እንዲጀምሩ ማድረግ ነበር። እሱን አድርጓል። የመብራት፣ የውሃ፣ የጤና፣ የትምህርት እና የቴሌ የመሳሰሉት የመንገድ አገልግሎት ወዲያውኑ ተከፍተው ተጠግነው ተሰርተው ስራ ጀምረዋል። እርዳታ አቅሙ የፈቀደውን ያክል እንዲቀርብ እየተደረገ ነው ያለው። ከሞላ ጎደል ፌዴራል መንግስት የሚጠበቀው ስራ እየተሰራ የመጣ ይመስለኛል። ያ ማለት ግን የፌዴራል መንግስት የሚገባውን ያክል ስራ ሰርቷል ማለት አይደለም። ያልሰራቸው ነገሮች አሉ። ሆን ብለው ሊሆን ይችላል፣ አቅማቶ ሊሆን ይችላል። በትነግ በኩል ለምሳሌ ሊፈጽማቸው ይገባ ተብሎ ከተያዙት የመጀመሪያው ትጥቅ ማስፈታት ነው። ታጣቂውን እስካሁን አላስፈታም። ትጥቅ ማስረከብ ነው። እስካሁን አላስረከበም። ሰራዊቱን መበተን ነው። እስካሁን አልበተነም። ሰበብ እየፈጠረ ምክንያት እየደረደረ እስካሁን ድረስ ታጣቂው ሳይፈታ እንደተደራጀ ነው ያለው። በእርግጥ አሁን እስከ ሰኔ መጨረሻ ድረስ 60% የሚሆነው ሰራዊቱ ትጥቅ እንደሚፈታ ወደ 60 ሺህ የሚሆን ነው መሰለኝ፣ 60% ሳይሆን 60 ሺህ የሚሆነው የሰራዊቱ ታጣቂዎች ትጥቅ ፈትተው ወደ ህብረተሰቡ የታድሶ ስልጠና ወስደው ድጎማም ተሰጥቷቸው ወደ ህብረተሰቡ ይቀላቀላሉ የሚል እቅድ አላቸው። በሱ መሰረት ከሰሩት እንግዲህ ጊዜው አጭር ነው፣ በዚህ አጭር ጊዜ ውስጥ ይችላሉ የሚለው ነው። ገንዘቡም በበቂ ሁኔታ ከተገኘ ብዙ ችግር ላይሆን ይችላል። ግን ዞሮ ዞሮ እስካሁን ድረስ ከ200 ሺህ በላይ ታጣቂ ተደራጅቶ
ትምህርት ቤቶችን ካምፕ አድርጎ የአዋሳኝ አካባቢ በአማራ ክልል አዋሳኝ የሆኑ አካባቢዎችን ህዝብ እያስጨነቁ አንዳንዴም ጥቃት ሁሉ እየፈጸሙ ነው ያሉት። ይሄን ማስቆም አልቻለም። ሁልጊዜ ጠባጫሪ የሆነ እርምጃ ሲወስድ ታየዋለህ። አንዱ። ሁለተኛ የጊዜያዊ አስተዳደሩን በማቋቋም ሂደት ውስጥ በስምምነቱ መሰረት ከፌዴራል መንግስቱ ጋር ኔጎሽየት አድርጎ የፖለቲካ ውይይት አድርጎ ድርድር አድርጎ በስርዓቱ የሚገባውን ቦታ ይዞ ለሌላው ደግሞ የሚገባ ቦታ ሰጥቶ አይደለም ያቋቋመው። ይሄ ጊዜያዊ አስተዳደሩ አካታች ይሁን አሳታፊ ይሁን ይላል ያ ሰላም ስምምነቱ። ይሄን ሲያደርግ ግን አታይም። ሁሉንም ጠቅልዬ እኔ ካልያዝኩ ነው እያለ ያለው። ከዛ አልፎ መፈንቅለ መንግስት ሁሉ አካሂዷል። ጌታቸው ረዳ እኮ በሰላማዊ መንገድ አይደለም ስልጣን የለቀቁት አይደል? በእነሱ እንኳ በግልጽ በገለጹት በህዝብ ግፊት በህዝብ ጫና ህዝብ የተቃውሞ ሲጠነክርበት ሸሽቶ ሄደ ብለው ነው አይደል የዘገቡት። ከዛ በኋላ እሱን የሚተካ ሰውም ሲያቀርቡ የእነሱን ፍላጎት ታሳቢ አድርገው ነው። ከሌላው ጋር ተነጋግረው ተደራድረው ቅቡልነትን አግኝተው አይደለም። ሰው ቅቡልነት ያለው የጊዜያዊ አስተዳደር ትግራይ ውስጥ አልተቋቋመም። ለዚህ ሁሉ ችግር ደግሞ የተነክ አሮጋንትነት ወይም በጣም ከሚገባው በላይ ለስልጣን ያለው ቦታ ያለው አተያይ የተሳሳተ ስለሆነ ነው። ከዚህ አንጻር ካየው የፕሪቶሪያውን የሰላም ስምምነት እያስከበረ አይደለም፣ እየጣሰ ነው። እሱ እንግዲህ በዚህ ደረጃ የሰላም ስምምነቱን እየጣሰ ባለበት፣ ጠባጫሪነት እዚህም እዛም እየሞከረ ባለበት፣ ሌላው ቀርቶ ተጨማሪ ወታደር እኮ እያሰለጠነ እንደሆነ መረጃዎች ይወጣሉ። ለወረራ እየተዘጋጀ እንደሆነና ራያንም እንደወረረ በተጨባጭ በተግባር አይተናል። ከዚህ በላይ ህገወጥነት፣ ከዚህ በላይ የሰላም ስምምነቱን መጣስ ምን ሊባል ይችላል? አሁንም አቅሙ አልፈቅድለት ብሎ እንጂ ወልቃይት ጠገዴ ሰቲት ሁመራን እኮ ለመውረር ዝግጅት አለው። በቅርቡ ብርጋዴር ጀነራል ምግበ ኃይሌ ያሉት እኮ ምንድን ነው? ተወደደም ተጠላም ግዛታችንን እናስመልሳለን ብሏል። ተወደደም ተጠላም ማለት ግልጽ ነው አይደል? በእንግሊዝኛው ባይ ሁክ ኦር ክሩክ የሚሉት በኃይልም ጭምር ግዛታችንን እናስመልሳለን የሚል ነው። ጊዜያዊ አስተዳደሩ ፕሬዚዳንት ብቻ ሳይሆኑ ከዛም በፊት እኮ ተደጋግሞ ሲባል የነበረው የ40 በመቶ የሚሆነው የትግራይ ግዛት በወራሪዎች ተይዞብናል ነው አይደል የሚሉት። በሌላ አነጋገር 40 በመቶ ሙሉ እንኳ ባይሆን፣ ምክንያቱም በኤርትራ የተያዘ ወደ 52 ቀበሌ ያለ ስላሉ አሁን ከአማራ ክልል ጋር ተያይዘው ያሉ አካባቢዎችን ከሆነ የሚያነሱት፣ አንደኛ እኔ እንዴት አድርገው ነው የሚደምሩት አይገባኝም። ለምሳሌ ራያን ወረው እኮ ይዘውታል። በእነሱ ስር ነው ያለው በአብዛኛው። በ40 በመቶ አይቀንስም እንዴ? ጠለምት ከሞላ ጎደል የእነሱም ሰው ገብቷል። አሁን እነሱ የሚያማርሩት እንደፈለጉ መቆጣጠር ስላልቻሉ ጠለምትን፣ እዛ ያለው መከላከያ ጠንከር ያለ ነው። የፌዴራል መንግስቱ ባስቀመጠው አቅጣጫ መሰረት ነው ተፈናቃዮችን የመለሰው። ስለዚህ የእነሱ ታጣቂ ቁጥሩ በዝቶ በሌላው ላይ ጫና ማሳደር ስላልቻለ እና የአማራ ክልል ታጣቂዎችም እዛ ውስጥ ስላሉ አብረው በነባሩ ነዋሪ ላይ የፈለጉትን ነገር ማድረግ አልቻሉም። በዚህ ምክንያት ነባሩ ነዋሪ ከዚህ በፊት የበደሉትን፣ ከዚህ በፊት የገደሉትን፣ ከዚህ በፊት የተለያየ ችግር ሲፈጥሩበት የነበሩትን ሰዎች ያው አሳዶ ሊመታ ይችላል፣ ወይ ደግሞ እንዳይኖሩ ሊገፋቸው ይችላል በተለያየ ምክንያት። የተወሰኑ ሰዎች ወደ ትግራይ ሊመለሱ ይችላሉ፣ አይመለሱ ማለት አይደለም። የእነሱም ታጣቂዎች እኮ ግን ገብተው በነባሩ ህዝብ ላይ ጥቃት እየፈጸሙ እኮ ነው። በጥለው ገለበጠኝ የሚባል አባባል አለ። ወይም ጅራፍ ራሱ ገርፎ ራሱ ይጮሃል የሚባል ነገር አለ። የተነጋ አንዱ ትልቁ በሽታ ይሄ ነው። ይዋሻል፣ ራሱ ገርፎ ራሱ ይጮሃል። ይሄ አንዱ ትልቁ በሽታው ነው። ጠለምት ጋር ተያይዞ የተነሳው ነገር ይሄ ነው። እውነት አይደለም። አንደኛ ብዙ ተመልሷል ማለት አይቻልም። የተወሰኑ ስጋት ያለባቸው እዛ መኖር የሚፈሩ ስራቸው ያው አውቀው ማለት ነው ከዛ በፊት ብዙ በደል የፈጸሙ እና በህዝቡ ላይ በጠለምት ነዋሪ ላይ በደል ያደረሱ ሰዎች ተረጋግተው ሳይፈሩ ሳይቸሩ ሊኖሩ አይችሉም። ራያም ላይ እኮ ለምሳሌ እንደዚህ ህዝቡን ሲያንገላቱ የነበሩ በህዝብ ላይ ችግር ሲፈጥሩ የነበሩ ሰዎች እኮ ወደ ቤታቸው እኮ ያልገቡ አሉ። እዛው ከተማ ውስጥ ትምህርት ቤት ውስጥ ካምፕ አድርገው የሚኖሩ እኮ አሉ አሁንም ድረስ። ለምን? ፍርሃት አላቸው፣ ስጋት አላቸው። ለምን? ትላንት የበደሉት ህዝብ ነው። ትላንት ያሰቃዩት፣ አንዳንዱን የገደሉበት፣ አንዳንዱን አሳፍነው በስንት መከራ በእስር ቤት እየተንገላታ ያለ እህት ወንድም ቤተሰብ ያለው ሰው አለ።
ሲያቸው ዝም ብሎ ሊመለከት አይችልም። ደሙ ይፈላና ጥቃት ሊፈጽም ይችላል፣ በግለሰብ ደረጃ ማለት ነው። ይህም ፈርተው ከተማ ውስጥ እዛው ታጣቂዎቹ ጋር አብረው የሚኖሩ አሉ። ስለዚህ እነሱ አየህ እንደ ድሮው እንደፈለገው የዘረፉ እንደፈለጉ የደበደቡ እንደፈለጉ እያሰሩ የሚኖሩበት ስላልሆነ ነው ጠለምትና ራያ አሁንም ድረስ ልክ በእነሱ ስር እንዳልሆነ አድርገው ይናገራሉ። ለዛም ነው 40% የሚሆነው የትግራይ መሬት ወይ ግዛት አሁንም ድረስ በወራሪዎች እጅ ነው የሚገኘው ነው የሚሉት። ያ ማለት አብዛኛው በአማራ ክልል ስር ነው ያለው እያሉን ነው። እሱ ውሸት ነው። አንደኛ የነሱ አይደለም፣ ዘርፈውት የነበረውን ቦታ ነው ያላግባብ በኃይል ወደ እነሱ አካታውት የነበረው ቦታ ነው አሁን ከሞላ ጎደል በአማራ ክልል ስር የሚገኘው። ሁለተኛ ጥያቄ ያለው ህዝብ ለፌዴሬሽን ምክር ቤት ጥያቄውን አቅርቦ በህጋዊ መንገድ መፍትሄ ምላሽ እየጠበቀ ያለ ህዝብ ነው። ስለዚህ ሁልጊዜ 40% እያሉ ቢያላዝኑ ምንም ለውጥ ይመጣን ብዬ አላስብም። ከዛ ይልቅ እስኪ መጀመሪያ እንደው በኤርትራ መንግስት የተያዙትን ቀበሌዎች ያስለቅቁ። እነሱን አስለቅቀው እነሱ ያን የሚሰቃይ ህዝብ ነፃ አውጥተው ከዛ በኋላ ወደዚህኛው ቢዞሩ ምን አለበት? ሁልጊዜ ተመሳሳይ አይነት ማላዘን እኩል ከኤርትራ ወራሪ ሰራዊት ጋር አሁን የአማራን ታጣቂዎች ብለህ ትገልጻለህ እንዴ? አንደኛ አማራ አሁን ታጣቂ የለውም። የትኛው ታጣቂ ነው በወራሪዎች ስር ነው የምትለው? ወራሪ ስትል እኮ በኃይል በጉልበት ስትይዘው ነው አይደል? አሁን ራያ ውስጥ እስኪ የአማራ ታጣቂ አለ? ጠለምት ውስጥ የአማራ ታጣቂ አለ? ያን ያህል የተደራጀ ወረራ የሚፈጽም? እሺ ወልቃይት ጠገዴስ የተከዜ ዘብ ብሎ የሚሊሻው የአካባቢው ተወላጅ ታጣቂ ራሱን እየጠበቀ ነው። ወራሪ ሆኖ ሳይሆን ራሱን ነው ከወራሪ እየጠበቀና እየተከላከለ ያለው። ይሄ አንድ መታየት መቻል አለበት። በጣም አይን አውጣነት፣ የሌባ አይነ ደረቅ የሚባል አይነት ሁልጊዜ ወይም መልሶ ልብ ያደርቅ ይባላል። የህወሓት አካሄድ ይሄ ነው። በቃ ግልጽ የሆነ ሌባ ነው፣ የለየለት ዘራፊ ነው። ግን ደግሞ ሌላውን ዘራፊ ብሎ ሲሳደብ ወይም ሌላውን ወራሪ ነው፣ የለየለት ወራሪ ነው። ግን ሌላውን ወራሪ ብሎ ሲሳደብ ወይም ሲከስ ትንሽ እንኳ ሀፍረት የሚሰማው ቡድን አይደለም። ይሄ አንድ መታየት መቻል አለበት። ከዛ ባሻገር የጊዜያዊ አስተዳደሩ በተለያየ መልኩ እንግዲህ አዳዲስ መግለጫዎችን ሊያወጣ ይችላል። ያው የግድ መንቀሳቀስ ማለት ስላለበት ነው። ለህዝቡም አለሁ እያለ ነው እንግዲህ ጥያቄያችሁን፣ ችግራችሁን ተረድቼ ለመፍትሄውም እየሰራሁ ነው ለማለት ካልሆነ በስተቀር አዲስ ነገር ይዞ አልመጣም። ይሄን ጌታቸው ረዳም ሲለው የኖረ ነው። ሌሎች የትግራይ ፖለቲከኞችም ማህበረሰብ አንቂዎችም ልሂቃንም ባገኙት መድረክ ሁሉ እያነሱ ሲናገሩት የነበረው ነው አይደል? እንደውም አንዳንዴ የመሬቱን ብቻ ሳይሆን የምርቱንም መጠን አንድ ጊዜ ለምሳሌ የትግራይ ግብርና ቢሮ ኃላፊ 40% መሬቱ 52% ምርቱ ከትግራይ ክልል ቁጥጥር ውጭ ሆኖብናል ነበር ያሉት። አየህ 40% ከሚሉት ነው 52% የትግራይን ጠቅላላ ምርት እያገኙ ያሉት። አየህ 60% የሚሆነው የትግራይ ህዝብ የሚያመርተው ስንት ነው ማለት ነው? 38 ወይም 40% የሚሆነውን አይነት ማለት ነው። አየህ አሁን ለህዝቡ ብለው ሳይሆን ይሄን አካባቢ ለመሬቱ ለምርቱ ብለው ነው። አንድም ቀን እኮ ህዝባችን ብለው ያን ያህል ሲጮሁ ሰምተህ አታውቅም። ሉዓላዊ ግዛታችን አንደኛ ሉዓላዊ ግዛት የለውም ክልል። በጣም የተሳሳተው ነገር እሱ ነው። ሉዓላዊ የሀገር ነው ሉዓላዊ ግዛት ተብሎ የሚወሰደው እንጂ ከክልል ጋር በሚኖር ግንኙነት የአስተዳደር ወሰን ነው። ከዛ አንጻር ካየኸው ስለ ወልቃይት ህዝብ አንድም ቀን አስበው አያውቁም። ስለ ጠለምት ህዝብ፣ ስለ ራያ ህዝብ አንድም ቀን ተጨንቀው እንዲሆነ ሲሉ ሰምተህ አታውቅም። የራያ ህዝብ እኮ 60,000 የሚሆን ህዝብ እኮ ጃራ ሰሜን ወሎ ውስጥ ተጠልሎ ነበር አለ ዓመታት። አንድም ቀን ስለዚህ ዘግበው አያውቁም። ወደ ትግራይ የተፈናቀሉት ግን 10,000 እንኳን አይሞሉም ነበር። ስለነሱ ግን ብዙ ሲባል ነበር፣ ብዙ ሲጮሁ ነበር። እነሱ ለያይተው ነው የሚያዩት። እነሱ ህዝብ የሚሉት የራሳቸውን የትግራይ ተወላጅ ብቻ ነው። የራያ ህዝብ ግን ለነሱ ጉዳያቸው አይደለም። እንዳውም ቢለቅላቸው ቢሄድላቸው መሬቱን ትቶ ደስታውን አይችሉትም። የጠለምት ህዝብ ሲሉ እያወሩ ያሉት ስለማን ነው? ከትግራይ መጥተው ጠለምት ላይ ስለሰፈሩት የትግራይ ተወላጆች ነው እንጂ ስለነባሩ የጠለምት ህዝብ አስበውም ተጨንቀውም አያውቁም። ስለ ወልቃይት ጠገዴ ተፈናቃይ ሲያወሩ ኢቭን እንደው ወልቃይት ጠገዴ ውስጥ ያሉ እኮ የትግራይ ተወላጆች አሉ። አሁን
ግን የተፈናቀሉ ደግሞ የትግራይ ተወላጆች አሉ። በሰፈራ የሄዱ አብዛኛዎቹ ታጣቂ የነበሩ፣ አብዛኛዎቹ ባለስልጣን የነበሩ፣ ህዝብን ሲያሰቃዩ የነበሩ ከቀበሌ እስከ ዞን ድረስ ተደራጅተው ህዝብን ሲያማርሩ ሲያሰቃዩ የነበሩ ሰዎች ናቸው፣ ታጣቂዎች ናቸው። የሳምሬ ቡድን የሚባል እኮ ከሳምሬ የሚባል ቦታ ሂዶ እዛ አካባቢ ማይካድራ አካባቢ ሰፍሮ ሲኖር የነበረ ህዝብ ወይም ወጣት መጨረሻ ላይ ማይካድራ ላይ እኮ ጭፍጨፋ ፈጽሞ ነው አይደል ሄዶ ስለተጨፈጨፈው ህዝብ አሁን እንደውም ማፌዝ ጀምረዋል። የተጨፈጨፈው እኮ የትግራይ ተወላጅ ነው። አንዱ እንደውም በጣም አሳፋሪ ነውረኛ የሆነ ሰው የሳልሳይ ወያኔ የውጭ ግንኙነት ኃላፊ የተባለ ኃይሉ ከበደ የተባለ ሰው የወልቃይት ጠገዴ ውስጥ የጅምላ መቃብር ቦታዎች ተገኝተዋል። የጎንደር ዩኒቨርሲቲ አርኪኦሎጂካል የምርምር ስራ ሁሉ ሰርቶ ነበር። መጽሐፍም አሳትሟል። ባይዘው የወልቃይት ጠገዴ ላይ የተፈጸመውን ግፍና በደል ታሪኩን ወደኋላ ተመልሶ የሚዳስስ መጽሐፍ አለው። እንግዲህ ዩኒቨርሲቲ ነው፣ አንድ ትልቅ ዩኒቨርሲቲ ነው ጎንደር ዩኒቨርሲቲ ማለት። እንዲሁም ለበቀላሉ ቻሌንጅ የምታደርገው አይነት አለ። እሱ ሄዶ ምርምር ሲያደርግ የአርኪኦሎጂካል የሆኑ እንትኖችን ሁሉ ተጠቅሞ ቁፋሮ እያደረገ ነበረ። የጅምላ መቃብር ያለባቸውን አካባቢ ሰዎች ይጠቁማሉ። ሄዶ ቁፋሮ አድርጎ በሳይንሳዊ መንገድ እንትን ያደርጋል። ሰው በህወሓት ተቆጣጥሮት በነበረ ዘመን ባለፉት 40 ዓመታት የተፈጸሙ ግድያዎች ናቸው፣ የተፈጸሙ የዘር ፍጅቶች ናቸው። እና እነዛን ምን ብሎ ገለጻቸው? በጣም ነውረኛ። እኔ የተማረ ነው ወይ የሚል ጥያቄ ዩኒቨርሲቲ እንግዲህ ሳለን ሲል ሰምቸዋለሁ። ዩኒቨርሲቲ ገብቶ የወጣ ሰው አይመስልም። እንትኑን አጽሙን በማቃጠል የነበረን እንዲመስል አድርጎ ሸፍጥ ሰርቶ ነው የጎንደር ዩኒቨርሲቲ የህወሓት የገደላቸው ህወሓት የጨረሳቸው ብሎ መረጃ ያወጣው ብሎ ሲናገር ሰምቸዋለሁ። ድፍረቱ ምን ያህል መሀይም እንደሆነ በጣም ያሳዝናል። እንደሱስ እንዴት ይባላል? አይ እንዲህ አይነቱ መረጃ ለመቀበል ይከብዳል ምናምን ብለህ እኮ እንትን ልታደርገው ትችላለህ። በተለያየ መልኩ ኮስችን ልታደርግ ትችላለህ። ለምን ኮስችን አደረጋ አይደለም። ግን ይህን ያህል ወርደህ አጽም አቃጥሎ አንድ ዩኒቨርሲቲ እንግዲህ ለራሱ ኢንቴግሪቲ እኮ ነው፣ ለማንም ብሎ አይደለም። ጎንደር ዩኒቨርሲቲ አማራ ክልል ውስጥ ይሁን እንጂ የፌዴራል ተቋም እኮ ነው። መቀሌ ዩኒቨርሲቲ ለምሳሌ ያስጠናው ጥናት አለ በቅርቡ ትግራይ ውስጥ ከተፈጸመው ግፍና በደል ወይም በተለይም ከሴቶች መደፈር ጋር ተያይዞ 76% የሚሆነው ሴቶች የተደፈሩት በኤርትራ ወታደሮች ነው ብሎ አቅርቧል። ያ ማለት 24% በፌዴራል መንግስት ወታደሮች ነው ማለት ነው። ከፍተኛውን ግፍና በደል የፈጸሙት የኤርትራ ወታደሮች ናቸው ማለት ነው አይደል? አሁን ይሄን ጥናት የኤርትራ መንግስት ይቀበለዋል አይቀበለው አይደል? የተለያየ ነገር ሊሰጠው ይችላል። ግን ይሄ ዩኒቨርሲቲ ነው፣ መቀሌ ዩኒቨርሲቲ የፌዴራል መንግስት ተቋም ነው። የህወሓት ኮሚሽን አድርጎት አይደለም ያጠናው። ተጽዕኖ አይኖረውም ማለት አይደለም። ተጽዕኖ ሊያሳድሩበት ይችላሉ፣ ምንም ጥርጥር የለውም። ግን እንዲህ አይነት እንትኖችን ይዘው ወጥቷል። በሌሎች ጉዳዮችም ላይ መቀሌ ዩኒቨርሲቲ፣ አክሱም፣ አድግራት ወይም ራያ ዩኒቨርሲቲ ጥናት አድርጎ ሪፖርት ሊያቀርብ ይችላል። ምን ያህል ታማኒነት አለው፣ ምን ያህል ነፃነት ነበረው፣ ምን ያህል ገለልተኛ ሆኖ ነው የሰራው ጥናቱን የሚሉ ጥያቄዎች አንስተህ እንደው ጥርጣሬ መፍጠር ይቻል ይሆናል። ጎንደር ዩኒቨርሲቲም ሲያጠና የሄደበት መንገድ ከተጽዕኖ ነፃ ነው ወይ፣ ምን ያህል ገለልተኝነት ነበረው፣ ምን ያህል ሳይንሳዊ የሆነ መሳሪያዎችን የምርምር ዘዴዎችን ተጠቅሞ ነው ይህን ጥናት ያወጣው ልትል ትችላለህ። ይህን ማለት ተገቢ ነው። ግን ወርደህ በጣም ተራ እንትን በሆነ ነገር ስትናገር ትንሽ መታሰብ መቻል አለበት። አንዱ ያኔ በተናገረው ነገር የታዘብኩት ጎንደር እኮ ትግሬ መጮሃ የሚባል ቦታ አለ አለ። አዎ እኔ ጎንደር ኑሬያለሁ አውቀዋለሁ። ገነት ተራራ የሚባለው ጎሃ ሆቴል አሁን ያለበት ቦታ ከፍ ያለ ነው። ከከተማው ዳር ነው ያለው፣ የከተማው አካል ነው። ትግሬ መጮሃ እንደሚባል አውቃለሁ። ለምንድን ነው ብዬ ጠይቄ ነበር። ትግሬ መጮሃ የተባለው ከትግራይ ግዛት ይመጣሉ ለአቤቱታ። ጎንደር እንግዲህ የሀገሪቱ ማዕከል ነበረች አይደል? ሚካኤል ስሁልም እያለ ከዛም በፊት ይሁን ከዛ በኋላ ጎንደር የሀገሪቱ ማዕከል ሆና ስላገለገለች ለንጉሱ አቤቱታ ሊያቀርቡ ከአድግራትም ሊሆን ይችላል፣ ከአክሱም ሊሆን ይችላል፣ ከሽሬ ወይም ከመቀሌ ድረስ ይመጣሉ። ይመጡና በጋራ በቡድንም ሆነው ስለሚመጡ
እዛ እንትን የጎንደር መግቢያ ነው እንግዲህ ይሄ ገነት ተራራ የሚባለው ማለት ነው። ከተራራው ላይ ይውላሉ ያድራሉ እና ቅሬታችን ለማሰማት መእተናን ግቡ በሉን ወይም አስተናግዱን ብለው እዛ ሆነው ይጮሃሉ፣ ድምፃቸውን ያሰማሉ። ለንጉሠ ነገሥቱ ድምፃቸውን የሚያሰሙበት ቦታ ነው እንጂ እዛ የኖሩበት እዛ የሰፈሩበት አልነበረም፣ ሆኖም አያውቅም። እንደዛ ስላለ ጎንደርም ጭምር የትግራይ ግዛት ነበረ የሚል ተራ እዚህ ግባ የማትለው ሳይንቲፊክ ያልሆነ ትንታኔ ሊሰጥልህ እስከ መሞከር ይደርሳል። እኔ አሁን ራያ ውስጥ ለምሳሌ ትግሬ ቀበሌ ተብሎ የሚጠሩ አካባቢዎች አሉ። አገው ቀበሌ ተብለው የሚጠሩም አሉ። ራያ ውስጥ ዞብል ውስጥ አሁን ትግሬ ቀበሌ ተብሎ ይጠራል። ለምን? ከትግራይ መጥተው የሰፈሩ የተወሰኑ ሰዎች አሉ። አካባቢው በጠቅላላ ግን የአማራ ነው ወይም አማራ ሕዝብ የሚኖርበት ነው ወይም ኦሮሞ የነበረበት ነው። በዛ ውስጥ ግን የሆነች መንደር ላይ መጥተው ትግራዮች ከሰፈሩ እዛው በስራ ምክንያት ይመጣሉ። በተለይ ደግሞ ቀደም ባለው በአፄ ዮሐንስ ጊዜ ዞብል የጦር ካምፕ ሆኖ አገልግሏል። የትግራይ መሳፍንትና መኳንንት ዞብል ላይ አርፈው ነበረ። ያን ተከትለው የመጡ የትግራይ ተወላጆች አሉ፣ ቀሳውስት፣ ካህናት እና ነዋሪዎችም ጭምር። በኋላ ያው አፄ ዮሐንስ ሲሸነፉ ተመልሰዋል እና አሁን እዛ አካባቢ ያሉ ትግሬ ቀበሌ ስለተባለ የትግራይ አካባቢ ነው ማለት ነው። የሆነ ቦታ በትግርኛ ስም ስላለው የትግራይ አካል ነው ማለት ነው አይደለም። አገው ቀበሌ ይባላል። ለምን? የተወሰኑ አገዎች ይመጡና እዛች ይሰፍራሉ። እዛ አካባቢ ያሉ ሰዎች የሚታወቁት አገዎች ናቸው። ሌላው ግን አይባልም እኮ። ሌላውማ ብዙ አብዛኛው ሕዝብ አንድ አይነት ነው። አማራ ቀበሌ የሚባል መቼም ልታገኝ አችልም አማራ ክልል ውስጥ። ትግሬ ቀበሌ፣ አገው ቀበሌ፣ የኦሮሞ መንደር የሚል ግን ይኖራል። ኦሮሚያ ውስጥ ለምሳሌ አማራ ሰፈር የሚባል ሊኖር ይችላል። ትግራይ ውስጥም የተለያየ አማርኛ ስያሜ ያላቸው አካባቢዎች አሉ እና አንዳንድ ጊዜ ቅዠት ነው ብለህ የምትወስደው እንቅስቃሴ የምታይበት ሁኔታ አለ እና የትግራይ ፖለቲካ ገና ያልበሰለ ያልሰከነ፣ ብዙ ችግር ውስጥ ያለ፣ እርስ በርስ መደማመጥ ያቃተው፣ የትግራይን ሕዝብ በጣም በእጅጉ ዋጋ እያስከፈለ ያለ መሆኑን ነው አሁንም ድረስ እያየን ያለ ነው እና አይ ቲንክ በዚህ መልክ ነው መገለጽ የሚችለው። መልካም ዶክተር፣ ምናልባት ከዚሁ ጋር በተያያዘ የህወሓት እንግዲህ ምክትል ሊቀመንበር አቶ አማኑኤል ደግሞ ከምርጫ ቦርድ ጋር በተያያዘ ይመስለኛል ወደ ቀድሞ አቋማችን ከፕሪቶሪያው ስምምነት በፊት ማለታቸው ምን ማለት ነው ብለው ብዙ ሰዎች ያው ህወሓት አሁንም ቅድም ስንለው እንደነበረ የጦር ይሄ ጠባጫሪነቱ ስቲል እንዳለ ማሳያ አድርገው ሲያነሱ ሰምተናል እና ምናልባት እሳቸው ያነሱት ሀሳብ ከምርጫ ቦርድ ጋር በተያያዘ ምን ሀሳብ ይኖራል ዶክተር? አማኑኤል አሰፋ በጣም የሚያስገርም ሰው ነው። በቃ ይህችን ምክትል ሊቀመንበርነት በጣም ነው እያጣጣማት ያለው የሚመስለኝ። እሷን መጀመሪያ ያው ወደዛ ለመምጣት ብዙ ጥረት አድርጎ ነበር። እንደ አንድ የህግ ባለሙያ ለምን አያወራም? ለምን የሰላም ስምምነት ሰነዱን በደንብ አያነበውም ደጋግሞ? ሰውስ ምን ይለኛል? እንደው ትላንት ያስተማራቸው የህግ ተማሪዎች አስተማሪ ነበር። ጎንደር ዩኒቨርሲቲም አስተምሯል፣ መቀሌ ዩኒቨርሲቲም አስተምሯል። ረዳት ፕሮፌሰር ማዕረግ ሁሉ አግኝቶ እንደነበረ ሰምቻለሁ። በዚህ ደረጃ ያስተማረ ሰው፣ በዚህ ደረጃ በአንጻራዊነት የተመራመረ ሰው፣ የጻፈ ሰው ህጉን እንደዚህ አጣሞ ሲተረጉም ያሳፍራል። ፖለቲካ እንደዚህ ነው እንዴ? በጣም ሁሉን ነገርህን ይወስድብሃል፣ ሁሉን ነገርህን ያሳጣሃል። ቢያንስ ተመራምረህ ያገኘው እውቀት ደረጃን እንደ የራሱ ጉዳይ ያስብላል። ይሄ በጣም መታየት መቻል አለበት ይመስለኛል። ህወሓት እንደ ማንኛውም ፓርቲ ባለፈው እንዳልነው በብሔራዊ ምርጫ ቦርድ መመዝገብ አለበት። ለመመዝገብ ደግሞ ማሟላት ያለበት መስፈርት አለ። ያን ማሟላት አለበት። ለህወሓት ሲባል የብሔራዊ ምርጫ ቦርድ አሰራር መጣስ አለበት፣ ወደ ጎን መባል አለበት። የሰላም ስምምነት ሰነዱ የሚለው እኮ ህወሓት የሀገሪቱን ህግ እና ስርዓት እንዲያከብር ነው ግዴታ የጣለበት። የሀገሪቱ ህግና ስርዓት ምንድን ነው የሚለው? ብሔራዊ ምርጫ ቦርድ ምዝገባ ያካሄዳል፣ ሌሎች ተቋማት ደግሞ በራሳቸው መንገድ ይሄዱበታል፣ የመሳሰሉት ነገሮች ናቸው አይደል የሚለው። ሌላ እኮ ነገር የለውም። ወደ ህገ መንግስታዊ ስርዓት መመለስ ማለት ሀገሪቱ የምትመራባቸውን ህጎች ማክበር ማስከበር ማለት ነው።
ይህ አንድ ግምት ውስጥ መግባት መቻል አለበት እንጂ ከዛ በላይ ሊሆን አይችልም። ሁለተኛ የአሁን ብሔራዊ ምርጫ ቦርድ የሚሰርዘን ከሆነ ብሔራዊ ምርጫ ቦርድ አይደለም የሚሰርዛቸው፣ ራሳቸውን ነው እያወጡ ያሉት። ከዛ ከስርዓቱ ከትራኩ እየወጡ ያሉት እኮ በራሳቸው ውሳኔ ነው። ብሔራዊ ምርጫ ቦርድማ ክፍት አድርጎ እየጠበቀ ነው። ይሄን አሟልታችሁ ቅረቡና ተመዝገቡ፣ ያው የምስክር ወረቀት እሰጣችኋለሁ እንደ ማንኛውም የፖለቲካ ፓርቲ። ይሄን ነው እያለ ያለው አይደል? ራሳቸውን ሲያገሉ ምን ማድረግ ይችላል? ብሔራዊ ምርጫ ቦርድ መሰረዝ ነው ከሊስቱ ላይ። እንዴ ራሳቸው መርጠው ወስነው በብሔራዊ ምርጫ ቦርድ ሕግ አንተዳደርም አንመዘገብም ካሉ በኋላ ብሔራዊ ምርጫ ቦርድ የለም የግድ በእኔ እንትን መሆን አለባችሁ ብሎ ጦር አያዘምትም። የእሱ ስልጣን መሰረዝ ነው። ህጋዊነት አይኖራችሁም፣ ከዚህ በኋላ የምታደርጉት ነገር ሁሉ ተቀባይነት አይኖረውም ብሎ ማወጅ ነው፣ ማሳወቅ ነው ለሌላው አካላት። ይሄም ይሆን ከሆነ አንዱ ድንቁርና ደግሞ የእሱ በጣም የከፋው የሚሆነው ከፕሪቶሪያው ስምምነት በፊት ወደ ነበርነው ሁኔታ እንመለሳለን አይነት ነው አይደል ያለው። እንግዲህ እሱን ለይቶ እንደዚህ ማሳወቅ ጥሩ ነገር ነው። ከፕሪቶሪያው የሰላም ስምምነት በፊት ማለት ምን ማለት ነው? ወደ ጦርነት እንመለሳለን እኮ ነው። አማጺ እንሆናለን። ስለዚህ አመጻችን ተጠናክሮ ይቀጥላል፣ ከፌዴራል መንግስቱ ጋር ጦርነት እንገጥማለን እያለን ነው። ወይም ከሀገረ መንግስቱ የህግ ስርዓት ውጭ እንሆናለን። ህገ መንግስቱን አናከብርም፣ የሀገሪቱን ህጎች አናከብርም፣ ከፌዴራል መንግስቱ ጋር የሚኖረን ግንኙነት ይቋረጣል፣ ወደ የለየለት ጦርነት ውስጥ እንገባለን እያለ ነው። ይሄ ግልጽ መልእክት በጣም ምን ማለት እንደሆነ እንኳ ራሱ የተረዳው አይመስለኝም። ማንን ነው የሚያስፈራራው? ለማን ነው ይሄን የሚናገረው? እንዴ ሙያ በልብ ነው እኮ ይባላል። እንደዛ እንኳ ካሰብክ በየሚዲያው እየወጣህ የምትዘምረው ሳይሆን ሙያ በልብ ነው፣ ስራህን እየሰራህ ጊዜው ሲደርስ ያን እርምጃ መውሰድ ነው። ምን ችግር አለው? ግን ይህን ማድረግ ልብ ያላቸው አይመስለኝም። አቅሙም ያላቸው አይመስለኝም። ህዝቡም የሚሸከማቸው አይመስለኝም። እርግጠኛ ሆኜ የምናገረው የትግራይ ህዝብ ከዚህ በኋላ ህወሓት ለሚለኩሰው ጦርነት ማገዶ ሆኖ ይቀርባል። የትግራይ ወጣት እስካሁን በስህተት ብዙ ነገር ደርሶበታል። አሁን አይ ቲንክ ተቃዋሚዎቹም አሉ። ተቃዋሚዎቹ የሚሉት አለ፣ የትግራይ ተቃዋሚዎችን ስም ይብዛ። እነ ጌታቸው ረዳም አሁን የተንቀሳቀሱ ነው። ሚዲያውም አለ። በብዙ መልኩ ኤክስፖዠሩ ይኖራል። አሁን በስሜት አነሳስቶ 40% ግዛቴ እንደዚህ እያለ ጮሆ የትግራይን ወጣት ወደ ጦርነት የሚማግድበት እድል ያለ አይመስለኝም። ራሳቸው መሪዎቹ ብዙ ሊጮሁ ሊሉ ይችላሉ፣ ግን ዘለው እዛው መልሰው ያሉበት ላይ እንደሚፈርጡ ምንም ጥርጥር የለውም። ይህም ከሆነ ደግሞ የፌዴራል መንግስቱ እኔ ከዚህ በኋላ ሽሩሩ የሚላቸው አይመስለኝም። በቃ እርምጃ ወስዶ ህግ የማስከበር ስራውን የሚያከናውን ሊሆን እንደሚችል መገመት አይቻልም። ያው በተለያየ መልኩም ሲነገር ሰምተናል። ጠቅላይ ሚኒስትሩም አንድ ወቅት የትግራይ ተወላጆችን ቤተመንግስት ጠርተው ባወያዩበት ወቅት እኮ ጦርነት አያዋጣም፣ ህወሓትም በስርዓቱ ብሔራዊ ምርጫ ቦርድ ጋር ይመዝገብ፣ ያ ካልሆነ ግን ወደ ጦርነት እንገባለን ነው ያለው። አልነገረንም እንዳትሉ እኮ ነው ያላቸው። በኋላ ሳይነግረን ቀርቶ ብላችሁ እንዳትወቅሱ፣ እኛ ይኸው ተናግረናል። እነዚህ ጦርነት የሚያውጁና ጦርነት የሚቀሰቅሱ ሰዎችን ረፉ ብለዋቸው፣ ካልሆነ ግን ያው ተመልሰን ወደ ጦርነት ነው የምንገባው። ጦርነት ተመልሰን ከገባን ደግሞ ጉዳቱ ከዚህ ካለፈው የከፋ ነው የሚሆነው ነው ያሉት ጠቅላይ ሚኒስትሩ። ይሄ ከዚህ በፊትም ተናግረው ተግባራዊ አድርገውታል፣ የሚታወቅ ነው። አሁንም እንዲህ አይነት ነገር ውስጥ እኔ መገባት አለበት ብዬ አላምንም። ነገሮችን በሰከነ መልኩ አሁንም የማየት እንደገና መለስ ብለው ራሳቸውን ቢፈትሹ፣ ለስልጣን ብለው ለማይረባ ታሪክ ብለው 50 ዓመት የሞላው ድርጅት እንዴት እንደ አዲስ ይመዘገባል? በቃ 50 ዓመት ታሪካቸው ነው አለ እኮ። ብሔራዊ ምርጫ ቦርድ ላይ ስለተመዘገበ ስላልተመዘገበ እኮ አይደለም። በቃ እነሱ አናውቅና አግኝተው ህጋዊ የሆነ የምስክር ወረቀት ይዘው ስራቸውን መስራት ነው አይደል ያለባቸው። ኦኬ የነበረውን ቢመዘገብ ምን ለውጥ ያመጣላቸዋል? ታሪካቸው ነው። ጥሩም መጥፎም ታሪክ አላቸው። እሱ በትግራይ ህዝብ ሲወሳ ይኖራል። ጥሩ በጥሩ መጥፎ በመጥፎ
ከዛ አልፎ እኮ የኢትዮጵያን ህዝብ ዋጋ ያስከፈለ የፖለቲካ ታሪክ እንዳላቸው ይታወቃል። በተለይ የአማራን ህዝብ አሳር መከራ ያበላ ታሪክ እንዳላቸው እናውቃለን። አይረሳም በምንም መልኩ። ይህን ዘግበዋለን፣ ገና እናገረዋለን ለወደፊቱ የሚረሳ መስሏቸው ከሆነ ማለት ነው። ስለዚህ የጅል ስራ ባይሰሩ እንደው ብልጠት የታከለበት የፖለቲካ አቋም ቢይዙ በጣም ጥሩ ነው የሚመስለኝ እንጂ በየጊዜው ታሪክ ራሱን ደገመ እንደሚባለው በስልጣን መሻኮት ምክንያት የመደራደር አቅማቸውን እያጡ በሌላውም ዘንድ ተቀባይነት እያጡ ትዝብት ውስጥ እየገቡ እስከ መቼ ነው የሚቀጥሉት? ይህን ማሰብ ከጤነኛ አእምሮ የሚጠበቅ ነው። መልካም ዶክተር፣ ያው ሁሉም የሚያየው በተለይ ደግሞ መሬት ላይ ያለው ነገር እንግዲህ ህዝቡ ራሱ ይፈርዳል። በሕክምና እጦት ራሱ ህዝቡ እስቲል እስካሁን ድረስ የሚሞቱ ሰው እናቶችና ህጻናት አሉ። ብዙ መታገዝ ያለበት ህዝብ እንደሆነም በአካልም የምናያቸው ነገሮች አሉ። ያው እነሱ ከሚያወሩት ህወሓት ከሚያወራው ነገር ውጭ እና እንግዲህ ይህንን እንግዲህ ህዝቡም ቆም ብሎ ሀይ ቢላቸው የሚል እንግዲህ እኛም ተከታትለን ደግሞ የማጥራቱን ስራ እንሰራለን። አስተያየትም እንዲሁም ካለም ደግሞ ከዛው አካባቢም ቢሰጠን ካለ እንቀበላለን ለማለት እንወዳለን። እንደው የዛሬ ማብቂያ እናርግና ከሰሞኑን አንድ እየተነሳ ያለው በተለይ ኤርሚያስ አመልጋ ከቅርብ ጊዜ ወዲህ መፈታቱን ሰምተን ነበር እና ትንሽ አነጋጋሪ የሆነው እኛም ከዚህ ቀደም አንስተናል። በተለይ ደግሞ ጠቅላይ ሚኒስትሩ በይፋ የካፒታል ገበያን በተመለከተ ይፋ ሲያደርጉ ያነሳናቸው ሀሳቦችም ነበሩና ከዚህ ጋር በተያያዘ አጭበርባሪዎችም እንዲህ ህዝቡን በማስቸገር ላይ ናቸው የሚል ባለስልጣኑም ወደ ክስ መሄዱን ሰምተናልና ምናልባት ከዚህ ጋር በተያያዘ የተወሰነ ምናልባት ኢኮኖሚስት ባለሙያዎችንም እንጋብዛለን። ግን እንደው አጀንዳው ይሄ ሀሳብ ህብረተሰቡን እንዳይጎዳ እንደው እርሶም ደግሞ የተረዱትም ምናልባት ኤርሚያስ አመልጋም ምናልባት ያለውን እንግዲህ አስተዋጽኦ እና ወጣ ያለም ሰው እንደሆነ ይታወቃልና ከዚህ ጋር በተያያዘ የተወሰነ ሀሳብ እናንሳና የዛሬውን ፕሮግራማችን እናጠቃልልበት። እውነት ነው። ሰሞኑን አንዱ የሰማነው ዜና የካፒታል ገበያ ባለስልጣን ከዚህ በፊት በአክሲዮን ገበያ ላይ ወይም አክሲዮን እየመሰረቱ ገንዘብ ሲሰበስቡ የነበሩ አካላትን ምርመራ ማካሄድ ጀምሯን የሚል መረጃዎች እየወጡ ነው። ምክንያቱም በብዙ መልኩ ብዙ የአክሲዮን ማህበራት ተቋቁመዋል። አንዳንዶቹ ስኬታማ ይሆኑ አሉ፣ አንዳንዶቹ ደግሞ የከሰሩ አሉ። የአባላትን መብት የአባላትን ጥቅም ችግር ውስጥ የጣሉ እንዳሉ ይታወቃል። ከነዚህ ውስጥ እንግዲህ ጎልቶ የሚነሳው አብዛኛውም የመጀመሪያ አይነት ተብሎ የሚወሰድ አይነት ሰው ነው። ኤርሚያስ አመልጋ ኢኮኖሚስት ነው። አሜሪካን ሀገር ለረጅም ጊዜ ኑሮ የመጣ የተሻለ ልምድ እውቀት ገቢቶ የመጣ ሰው ነው። እንደመጣ ታስታውስ ከሆነ ሃይላንድ የሚባል ውሃ ማምረት የጀመረው ኢትዮጵያ ውስጥ የታሸገ ውሃ ማምረት የጀመረው ለገበያ ያቀረበው ኤርሚያስ አመልጋ ነው። ሃይላንድ ነበር ስያሜው። ሃይላንድ የሚለው ስያሜ የዛ ብራንድ ነው። አሁን ግን በተለምዶ የማንኛውም ውሃ የፕላስቲክ ውሃ ሃይላንድ እንላለናል፣ ግን አይደለም። ስያሜው የተለያየ ስያሜ ነው ያለው አይደል? የሱ አለ፣ አኳ አለ ምናምን እያልን ልንሄድ እንችላለን። አሁን ላይ በጣም ብዙ ስያሜ ያላቸው የውሃ ፋብሪካዎች እና ምርቶች አሉ። ግን ስቲል ሌላው ተራው ሰው ግን ይሄን ውሃ የታሸገ ውሃ ሲያይ ሃይላንድ ብሎ ነው የሚጠራው። ይሄ ውጤት የኤርሚያስ አመልጋ ስራ ተደርጎ ይወሰዳል። ከሱ በኋላ ነው እንግዲህ የሁሉ የውሃ ፋብሪካ መቶ ስራ ላይ የዋለው። በሆነ ጋዜጠኛ እንግዲህ ስሙን መግለጽ አልፈልግም እዚህ ሃይላንድ ውሃ ላይ ሻጥር ሰርቶበት ወይም ገንዘብ ጠይቆት አቶ ኤርሚያስ አልሰጥም ስላለው ስሙን ስላጠፋበት እንደሆነ የከሰረው ይነገራል። የሃይላንድ ፋብሪካው ተዘግቷል በዛ ኪሳራ ምክንያት። ዞሮ ዞሮ ግን ከዛ በኋላ ደግሞ አክሰስ ሪል ስቴት የሚል አቋቋመ። ከአክሰስ ሪል ስቴት በፊት አክሰስ ባንክ ብሎ ጀምሮ በኋላ አክሰስ ባንክ ምዕራብ አፍሪካ ውስጥ ይሁን ምናምን አለ ተብሎ ዘመን ባንክ የሚል ስያሜ ሰይሞ ዘመን ባንክን የመሰረተ ያደራጀ አሁን ለደረሰበት ደረጃ ያበቃ ሰው ነው። ሰው ኪሳራ ብቻ አይደለም ሰክሰስ ስቶሪም አለው ወይም ስኬት እንትኖችም ታሪኮችም እንዳሉት መታየት መቻል አለበት። አክሰስ ሪል ስቴት ብሎ ገንዘብ ሰብስቦ ግንባታም መሬት ወስዶ ግንባታም ጀምሮ እንደነበረ እንግዲህ በምስል የተደገፉ መረጃዎች ሲወጡ አይተናል። እንደዛም ሆኖ ግን በተለያየ ምክንያት ተከሶ ወደ እስር ቤት
የተወረወረበት ጊዜ ነበረ። ረጅም ጊዜ በእስር ቤት ቆይቷል። ከዛ በኋላ ደግሞ ወጥቶ እንደዚህ ወደ ውጭ ሄዶ የቀረበት ጊዜ እንደነበረ ይታወቃል። ከዛ አሁን የለውጡ መንግስት ና ወደ ሀገርህ ግባና ስራን ስራ ተብሎ ተደራድሮ ይመስለኛል ተመልሶ መጥቶ አክሰስ ሪል ስቴትም ተሰጥቶ ተመልሶለት ወደ ግንባታ እየገባ እንደሆነ በማስታወቂያም ሲያስነግር ሰምተነዋል። እና በዚህ ምክንያት ኤርሚያስ ላይ ኮምፕሌንቶች አሉ ወይ ቅሬታዎች አሉ። እነዚህ አክሰስ ሪል ስቴት ሼር የገዙ ሰዎች ወይም ቤት የገዙ ሰዎች በሁለት መልኩ ነው የሚታየው። የመጀመሪያው የአክሰስ ሪል ስቴት ሼር ካምፓኒ ነው ወይም የአክሲዮን ማህበር ነው። ስለዚህ የአክሲዮን ማህበሩ አባላት አሉ፣ እንደገና ደግሞ ቤት ገዢዎች አሉ። ስለዚህ ቤት ገዢዎችም ከሰውት አንዱ ክርክር የነበረው እሱ ጋር ነው። አሁን ደግሞ የአክሲዮን ማህበሩ አባላት ገንዘባችንስ የሚል ጥያቄም ያነሱ ይመስለኛል። በዚህ እና በሌሎችም የሌሎች አክሲዮን ማህበራትም ብዙ ችግሮች ያሉባቸው ይኖራሉ። እንዲህ አይነት ጥቆማዎች፣ ቅሬታዎች፣ ክሶች ሲቀርቡለት የካፒታል ገበያ ባለስልጣን የምርመራ ማካሄዱ ተገቢ ነው የሚሆነው። ጀምሮ ከሆነ በእርግጥም የማጣራት ስራ ይሰራል። ኤርሚያስ አመልጋ ሊሆን ይችላል፣ ሌሎች አደራጆች ሊሆኑ ይችላሉ። ተጠያቂ መሆን ካለባቸው ተጠያቂ ይሆናሉ። ገንዘቡ አላግባብ ጥቅም ላይ ብሎ ከሆነ የሚመለስበት ሁኔታ ማሰብ ነው። ካልሆነ በኃላፊነት የሚጠየቅበት ነገር ይኖራል። እኔ ኤርሚያስ አመልጋ ብቻ ጎልቶ ተነሳ እንጂ የሌሎችም ችግር እንዳለባቸው ብዙ ምሳሌዎች የሚነሱ ይኖራሉ። አሁን ስም ከሌ ማለት ባንችልም በርካታ የአክሲዮን ማህበራት ግን ለረጅም ጊዜ ከ10 ዓመት በላይ የሆናቸው ግን ለአባሎቻቸው ትርፍ ያላከፋፈሉ ወይ ገንዘባቸውን ያልመለሱ እንዲሁ በተለያየ ምክንያት እየተንከላወሱ የአደራጆቹና የስራ አስኪያጆቹ ጥቅም ኪስ መሙያ ሆነው ያሉ አክሲዮኖች አሉ። እንግዲህ አንዱ በእኛ ሀገር ምን እንትን አለ መሰለህ፣ የብዙን ገንዘብ ብላ የብዙን ቤተሰብ ግን አትንካ የሚባል ነገር አለ። የአክሲዮን ማህበራትም እንዲህ አይነት እጣ አላቸው። ያውም እንግዲህ የንግድ ሚኒስቴር በጣም ስትሪክት በሆነ መልኩ እየተከታተለ ነው ይባላል። ሌሎች አካላትም እንደዚሁ ግን በደንብ የተቆጣጠሯቸው እንዳልሆነ ማየት ይቻላል። ለምሳሌ አክሲዮን ማህበራት ውስጥ ብዙ ለችግር ያልተጋለጡ ተብለው የሚወሰዱት የፋይናንስ እንቅስቃሴ ውስጥ ያሉ ናቸው። ባንኮች፣ ኢንሹራንሶች እና እነዚህ ማይክሮ ፋይናንስ የሚባሉት አካላት እነዚህ አሁን ብዙ አይዘረፉም ማለት አይደለም። በተለያየ መልኩ የተወሰኑ ግለሰቦች መጠቀሚያ ይሆናሉ። የቦርድ አባላቱ፣ የፕሬዚዳንቶቹ ወይም የዋና ስራ አስፈጻሚዎቹ እጅ ረዥም ነው፣ ሊጠቀሙባቸው ይችላሉ። ግን ብሔራዊ ባንክ በጣም በቅርበት ስለሚከታተላቸው ቁጥጥርም ስለሚያደርግ እርምጃም ስለሚወስድ እነዚህ አካላት ላይ ያን ያህል የጎላ ዘረፋ፣ የጎላ ብክነት አታገኝም። ቢያንስ በእያንዳንዱ እንቅስቃሴያቸው ይታወቃሉ። ሌሎቹ በሌላ ንግድ ላይ በሌላ ፋብሪካ በማቋቋም በተለያየ በሪል ስቴት ምን የተሰማሩ የአክሲዮን ማህበራት ግን ያን ያህል በቅርብ የሚቆጣጠራቸው እንትን የለም። አባላቱ ደግሞ በአመት አንድ ጊዜ ስብሰባ ሊባል ይችላል። ቦርድ ኦፍ ዳይሬክተርስ የሚባሉት ወይም የዳይሬክተሮች ቦርድ የሚባሉት እና ስራ አስፈጻሚ ወይም ፕሬዚዳንት የሚባሉት በአንድ አመት ውስጥ እንደምንም በዚያም በዚህም ብለው ያለውን ሪፖርት ይዘው ይቀርባሉ። በዛ ላይ ጥያቄ አስተያየት ይነሳና ይበተናል። ጠንከር ያለ ክትትል እና ድጋፍ የሚያደርግ አካል እስከሌለ ድረስ አንዱ ችግር እሱ ነው። ሁለተኛው ችግር ኢትዮጵያ ውስጥ እስካሁን ድረስ ስቶክ ማርኬት የሚባለው ነገር አልነበረም። ለምሳሌ የአክሲዮን ድርሻህን መሸጥ ብትፈልግ ሌላ ሀገር አሁን ኒውዮርክ ላይ ሄደህ ወይም አውሮፓ የተለያዩ ሀገሮች ላይ ሄደህ ልክ ምስክር ወረቀትህን የአንድ ኩባንያ ድርሻ ምስክር ወረቀት ካለ እሱን መሸጥ ትችላለህ። እኛ ሀገር ላይ አችልም እንደሱ። መሸጥም ብትፈልግ ገዢ አግኝተህ ራስህ ፈልገህ በግል ይዘህ ሄደህ ነው አክሲዮኑ ጋር የምታገናኘው። አለዛ ወይ ራሱ ኩባንያው መግዛት የምትፈልጉ መሸጥ የምትፈልጉ ብሎ ይጠይቃል። መሸጥ የሚፈልግ ሰው ምን ያህል ሸር እንደሚሸጥ ይመዘገባል። ከዛ ገዢዎች ደግሞ መግዛት የሚፈልጉ ምን ያህል ሸር እንደሚገዙ ይመዘግብና በዛ መሰረት ሽያጭ ሊያደርግ ይችላል። ሁሉንም ሻጭ የፈለገውን ላያገኝ ይችላል። አለዛ ወይ ገዢው በዝቶ የሻጩን ደግሞ በጨረታ ሊወስድ ይችላል። ይሄ ነገር እስካሁን ተድበስብሶ የቆየ
ብዙም ትኩረት ያላገኘ ጉዳይ ነው የነበረው። አሁን ግን የካፒታል ገበያ ባለስልጣን ከተቋቋመ በኋላ ህጋዊ የሆነ ስቶክ ማርኬት ወይም የድርሻ የሚሸጥበት የድርሻ የምስክር ወረቀት እንደ ገንዘብ እንደ ሸቀጥ ተቆጥሮ ባለው ዋጋ ልክ የሚሸጥበት ገበያ ይኖራል ተብሎ ይገመታል። እሱ እንግዲህ በቅርቡ ስራ ላይ ሊውል ይችላል። እስከዛው ድረስ ግን ጥናት እያደረጉ ያለውን ችግር እየለዩ ያሉ ይመስለኛል። በዚያ መሰረት ጥናት አድርገው የአክሲዮን ማህበራትንም ችግር በደንብ መፈተሽ ማስተካከል የሚችሉበት እድሉ ካለ የሚበረታታ ይመስለኛል። እንግዲህ ኤርምያስ አመልጋ ያው የጦስ ዶሮ የሆነ የመጣ ሰው ይመስለኛል። በብዙ መልኩ ከዘመን ባንክ ተገፍቶ ወጣ፣ አክሰስ ሪል ስቴትም ተቀማ፣ ከዛ አልፎ እስር ቤት ገባ። ከእስር ቤት ከወጣ በኋላ ደግሞ ብዙ አወዛጋቢ የሆኑ ነገሮች ነበሩት። ሰውየው የሚያርፍ አይመስለኝም። ዞሮ እንግዲህ እጣው ያወጣው ነው። ሌላ ምን እንላለን? መልካም ዶክተር፣ ያው ከእሱ ጋር በተያያዘ ምናልባት ሌሎች መረጃዎችም የእሱን ምላሽ ይዘን እንመለሳለን። ከዚህ ከባንኮች በተለይ የፋይናንስ ጉዳዮች ላይ በተመለከተ በተለይ አክሲዮን ማህበሮች ላይ ብዙ ቅሬታም ሲነሳ እንሰማለን እና ከዛ ጋር በተያያዘ እንግዲህ በቀጣይ ወይ በሌላ ዝግጅት ደግሞ ሰፋ አድርገን ሌሎች ሀሳቦችንም ጨምረን እንመለሳለን። አቶ ኤርምያስንም እንግዲህ ካገኘው እንግዲህ ሀብት አድርገው በትክክል ካገኘ ነው እናመጣለን። ሌላኛው ምናልባት በቀጣይ ክፍለ ጊዜያችን በተለይ ከወደብ ጋር በተያያዘ አዳዲስ ጉዳዮች እየተነሱ ነው ያሉት። ሌሎች መረጃዎችንም ጨምረን በቀጣይ ክፍል እንመለሳለን። ለዛሬ አብረውን ስለነበሩ አመሰግናለሁ ዶክተር። እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራማችንን ያያችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት፣ እንዲሁም ደግሞ ጥቆማ ካለ ደግሞ በስር በምትመለከቱት ስልክ ቁጥር አድርሱን። እኛም መልሰን ወደ እናንተ እናደርሳለን። ቤተሰብ ያልሆናችሁም ላይክ፣ ሰብስክራይብ፣ ሼር አድርጉና ይህንን መረጃም ላልደርሳቸው አድርሱልን። በቀጣይ ደግሞ ሌሎች ሀሳቦችን ሌሎች እንግዶችን ይዘን ደግሞ ተመልሰን እንገናኛለን። መልካም ጊዜ ይሆንላችሁ።